God is good ወገኖች ወይ እንግሊዘኛ ወቁ ወይ የሆነ እንዴ አንፋጠጥ በጥዋቱ ኢየሱስ ጌታ ነው አይ እኔ ማን ነኝ ቤቴስ ምንድነው ጥዋት እየነገርኳቸው ነበር ዳዊት ቤት ስላለው ነው ቤት ያለው እኛ ደግሞ አንዳንዶቻችን ከፈለን አልጨረስንም ቤቱን የተከራየውትስ ቤት ምንድነው ነው ምንድነው ማን ጀግና አይወጣም ለምን በብሉይ ኪዳን አጭር ሰው መቅደስ እንዳይገባ እውነቴን ይላል ካጥሩጭ ነበር ህዝብ አሁን አንዳንድ ሰው ግን አሁን እኔ እውነቴን ነው እዚህ ቸርች አሁን ከዚህ በኋላ መባ የለም እዚህ ቸርች ቢባል ሰው ሊበዛ ይችላል ምን አዲስ ቸርች መጣ እኮ መባ የሌለበት ቸርች ይያለ በቃ እየተገረመ ሊመጣ ይችላል በኋላም እንደ ሊሊ ዘምር ያደራ ብያት እንትና አታላኝ ወረደች ጌታ ይባርካት አንድ መዝሙር አላት የሚገርማችሁ እኔ ስወደው ስሙን አቤት ሰይጣን ሲጣለው ሚላላት እና ደስ የሚል መዝሙር ነው ተባርኬበታለሁ ባለፈው I don't know after this when you have time ዛሬ ዘማሪ መሆን ነው የቀናውት እና መሆንም ነበረብኝ ከልጅነቴ መመኘው ነው አልተሳካም እግዚአብሔር ሰባኪ ያረገኝ እኔ ሁሉ ጊዜ ከሰባኪ ይልቅ ዘማሪ መሆን ነው የምፈልገው ለምንድነው ሰባኪ ሁሉ ጊዜ አይታችሁ ከሆነ ከሰው ጋር ነው የሚጨቃጨቀው ተመለሱ አትመለሱ ባካችሁ ይሻላችኋል እና ሊሊዬ ይወጣሉ አስደናቂ ነው ብለው ላጥብለው ቁጭ በቃ አረፉ እኛ ጨቀጨቅ ነው ይሻላል አይሻልም ምዕራፍ አተርፍ እንደዚህ ነውና እና አጉዬ ይወጡና በቃ አይደል ወይና በቦ አፈራ በለዙን ጎራ አይደል ኢየሱስ ጌታ ነው ይሄኛው ነው ደስ የሚለው እና ለምንድነው ምን ዘምረው አለች ሊሊ እናንተን ምናገለግለው በድካም በምንም እናንተን ምን ስለምንወድ ነው አለች አንደኛው ነው ሁለተኛው ደግሞ አመል ነው እኔ የአውታሩ መዝሙር ነው ይሄንን ያብራራ አረኔ ሳመሎኖ ቢነው አመል ስቀመጥ ስነሳም ስላንተ መዘመር እንደዚህማ ካልሆነ ይከብደኛል መኖር ነነነነና አረኔ ሳመሎኖ ቢነው አመል ሲመሽም ሲነጋም ለክብር መዘመር እንደዚህማ ካልሆነ ይሰለቻል መኖር መዝሙር ባይኖር በጣም ነው የሚያስጠላው ኑሮ ራሱ እና አንዳንድ ጊዜ እግዚአብሔርን ለማመስገን አስባስብና አልወጣል ይለኛል ከዛ በኋላ ምን እመኛለሁ ሪችት መሆን እመኛለሁ ምን እላለሁ እግዚአብሔር ላይ መጥቼ ቀይ ቢጫ አሳይቼ በፈረደ ባልኩላ እላለሁ አይወጣልኝም ዘምሬ ውለታው ብዙ ነው እስቲ አጨብጭቡና አሜን ሃሌሉያ ያንስበታል ክብር ይገባዋል ኢየሱስ ያድናል ስሙ የተመሰገነ ይሁን ሃሌሉያ ኢየሱስ ጌታ ነው በቃ ክብር አለ እዚህ ቤት ደስታ ዘይት አለ ከዚህ በኋላም እንደ ሊሊ ዘምር ያደራ ብያት እንትና አታላኝ ወረደች ጌታ ይባርካት አንድ መዝሙር አላት የሚገርማችሁ እኔ ስወደው ስሙን አቤት ሰይጣን ሲጣለው ሚላላት እና ደስ የሚል መዝሙር ነው ተባርኬበታለሁ ባለፈው I don't know after this when you have time praise God ብሉይ ኪዳን ምን አይነት አሁን በእኛ ራሱ አመት እኮ አቆጣጠር አመተ ፍዳ ወደ አመተ ምሕረት ነው የተቀየረልን ያኛው አመት እኮ አመተ ኩነኔ አመተ ፍዳ ነው የሚባለው ለምን ተቀር አሁን አናገለገለች ሊያገለገለች ሴቶች ይወጣሉ ወንዶች እነዚህ ሙዚሻን ሁሉ እዚህ ላይ ይወጡ ነበር በኦልድ ቴስታመንት ቢሆን ወንድ አይወጣም ማንም ጀግና አይወጣም ለምን በብሉይ ኪዳን አጭር ሰው መቅደስ እንዳይገባ እውነቴን ይላል እውነቴን እኮ ነው አጭር ሰው መቅደስ እንዳይገባ ሴት እንዳላያት በቃ አይነሞች ማጫ ወደ ቅድስት ቅዱሳን እንዳይገባ እና ዩንግቹ እና ወችማኒ አይገቡ ታጥላላ ካጥሩጭ ነበር ህዝብ አጭር እኔ ራሴ አልገባ ግን የሚገርማችሁ ቅድስት ቅዱሳን ሰው ሊፈራ እና አንዳንድ ጊዜ በእጣ ነው የሚቀድሱት ሰዎቹ ስለሚፈሩ እጣ ወጥቶ የደረሰበት ካህን ነው ገብቶ ውስጥ የሚቀድሰው እሱንም ደስ ብሎት አይደለም ገብቷል እየተጨነቀ ነው ሚስቱን ስሞ ከመጣው ካልመጣው አልመጣው ለምን ውስጥ ያለው መልአክ ይደፋዋል የሚገርማችሁ ውስጥ ገብቶ ሲቀድስ ሚስቱን ተሰነባብቶ ነው ብሔራዊ ውትድርና ሄድ በለው ብሔራዊ ታሰበኝ በለው እንደ ማገልገል እኮ አይደለም አሁን እኛ ሁላችንም ደስ እያለን ነው ልናመልክ የመጣነው ያኔ ብሔራዊ ውትድርና በለው ለምን የሆነ ኃጢያት ካገኘ እዛ ውስጥ ማን ነው የሚመጣው መልአክ ጧ ያርጓል እና እዚህ ላይ የሚታሰር ነገር አለ ያኔ እሺ ይላል ኦርቶዶክስ ቤተክርስቲያን ጠርዙ ላይ ታችሁታል ጠርዝ ሚል እንደውም እዚህ ሙዚቀኞቹ እዚህ ጋር ያንሾላሹ የሚያንሿሿት አይነት ነገር ነች
ይላል እና ይሄ ሻኩራ ይባላል ስሙ ሻኩራ ይባላል እና ጎተት ሲያረጉት ያረጋል ሰውየው ምን ማለት አልሞትኩም በህይወት አለው ላለመሞታቸው የሚያሰሙት ድምጽ ነበር ውስጥ ገብቶ ማለት ጎተት ሲያረጉት አየ የአዲስ ኪዳን ሻኩራችን ኢየሱስ ነው አሁን ቆይ አንዳንድ እንደዚህ የሚል ቃል አንብባችሁ ጠጣችሁ አረካችሁ ሰው ጠጥቶ እንዴት ላይረካ ይችላል ቢኮዝ እርካታ የውሃ አይደለም መጠጣት ትችላለህ እንጂ መርካት አትችልም እርካታ የመንፈስ ቅዱስ ነው እየጠጣ አንዳንድ ጊዜ እንዲህ አርጎኛ ቃል እጠጣለሁ አረካም እጠጣለሁ ከዛ ሚሪንዳ ቀይራለሁ ገጥሞቻ ከዛ አንድ ሰው ምን አለ ሻይ ጥሩ ነው አለ ሻይ ደግማል ምን እንደሚጠማኝ አለቀም ሆዴ ግን ሞልቷል this is very dangerous thing እውነቴን እኮ ነው ትጠጣለህ ሆዴ አይፈነዳም ልክ እንደዚህ አይነት ላይፍ ማለት ነው ትጠጣለህ የሰው ጥልቅ ደግሞ የሚገርማችሁ መጽሐፍ ቅዱስ ላይ ከተጻፈው ጥልቅ ይበልጣል ጥልቁ የሚለው የሰው በጣም ጥልቅልቁ ነው ይው እኔ ሁሌ በእውነቴን ማለት ሰሰብኩ ሁሌ እናገራለሁ አንዳንድ ጥልቅ ጉርጋድ ውስጥ ዱሮ ልጅ ሆነ ጉርጋድ ስናገኝ ድንጋይ እንወረውራለን ወደ ውስጥ ይላል እንደገባበት አይነት ድምጽ ያወጣል የሰው ጥልቅ ግን ቪላ ቤት ከተት ኤኔትሬ ከተት ጣይልም ይናፍቃል ይናፍቃል መንፈስ ቅዱስ ግን የገባ ጊዜ የክብር መንፈስ የሞላ ጊዜ ሃሌሉያ መጣና መጀመሪያ ኪቦርድ አላችሁ አላለም ፓስተር አላችሁ አላለም መንፈስ ቅዱስን ተቀበላችኋል ሲላቸው እንዳለም አልሰማን እነሱ ደግሞ እውነተኛ ናቸው የዚህ ዘመን ጴንጤ ደግሞ መንፈስ ቅዱስ ተቀበልሃል በለው ረሰረላ በስ ይላል ዝም ብሎ አልተቀበልኩም በል ካልተቀበልኩ አላቅም በል አይታል ጴጥሮስ እየሰመጠ ሲሄድ ምንድነው ያለው እጄን ያዘኝ ጌታ እጄን ያዘኝ ነው ያለው የኛ ሰው እኮ እየሰመጠ እጄን ያዘኝ አይልም ሪንትሪሊቢስ ይላል ሪንትሪሊቡሱን ታውና እጄን ያዘኝ አውጣኝ እንዴ ምን ችግር አለው እየሰመጥክ ከሆነ እየገባው ነው እጄን ያዘኝ ደክሞኛል አልቻልኩም አርጎ ያወጣ መጣ መንፈስ ቅዱስ ተቀበላችኋል እንዳለ አልሰማንም ከዛ በኋላ ብላክቦርድ ይዞ መጣ ይላል እንደ ጳውሎስ እኮ ጌታ ይባርከው ቢያስተምራቸውም ስለማይገባቸው መንፈስ ቅዱስን እኔ ባስተምራችሁ ስለማይገባችሁ ራሱ ውስጣችሁ ገብቶ ያስተምራችሁ እኛስ ብንሆን መንፈስ ቅዱስ ማለት አንደኛ 9ኛ 18ኛ ኒውማቶም ሬስ ስንል ሰውየው ድራሹ ይጠፋበታል ጭራሽ መጀመሪያ አንበረከከና እጅ ጫነባቸው መንፈስ ተሞሉ ምን እንደሚል ታውቃለህ በሁሉም ላይ መንፈስ ቅዱስ ወረደባቸው ምን አለ አሜን በትለኛ አንዳንዱ ላይ አለ በሁሉ ላይ አሁን አንዳንድ ሰው ግን አሁን እኔ እውነቴን ነው እዚህ ቸርች አሁን ከዚህ በኋላ መባ የለም እዚህ ቸርች ቢባል ሰው ሊበዛ ይችላል ምን አዲስ ቸርች መጣኮ መባ የሌለበት ቸርች እያለ በቃ እየተገረመ ሊመጣ ይችላል መባ አለመኖር ደስ የሚለው ሰው አለ እነ ዳዊት ጋር ስትሄድ ደግሞ ኦርና የሚባለው ራሱ ውድማ ለስተ ሲል አረ በለው አለ ያለ ዋጋ ዝም ብሎ ይሄማ መስዋዕት አይባልም አለ ይሄማ ስጦታ አይባልም አለ አምላኬ ሳመልከው የሆነ ነገር ከኔ ወጥቶ ነው አለ ሲንገል እስቲ አሜን ስለዚህ በመጀመሪያ ለእግዚአብሔር ብርቱ ስጦታ መስጠት የሚፈልግ ሰው ያባቱ ስራ ታላቅና ሰፊ በጣም የሚያስደስት በጣም የተከበረ በጣም ደስ የሚል ሶስት የሚያዛጋ ለምንድን ነው የእግዚአብሔር ቃል ሲነገር ይላል በቃ አይችልም ትምህርት ሲባል ሪዝኑ ዘላኮፍ ዛቲስ አይሰለችም ጢሪያኖስ የሚባል ትምህርት ቤት ወስዶ በቀን አንተ መጨረሻ ላይ ትንሽ የነበሩት ከተማውን ሼክ አረጉ ካንቲባው እንዴ በትምህርታቸው ሞሉ ማለት ጀመረ ያኑላ አመት 3 አመት ከምናምን ሊሆን ይችላል እኮ ከጣዖት ጋር የነበረ ቸርች ከተማውን አነቃነቀችው ምንም ጳውሎስ ምንም ያርገለም እጅ ጫና መንፈስ በነገራችን ላይ መንፈስ ቅዱስ ሁሉም ሰው ሲሞላ ከሁለት ቦታ ውጪ እጅ በመጫን ነው የተሞሉት ቸርች አሁን እጅ መጫናን ለማመድም የመዳሰስ ፕሮግራም ይመስልናል እጅ ሲጫን it is not a massage it is not that is የሆነ መንፈሳዊ ስርዓት ነው እጅ ሲጫንብህ የእግዚአብሔር ሰዎች እጅ ሲጭኑ ወደ አንተ የሚገባ አንተን የሚሞላ መለኮታዊ ኃይል አለ
ስለዚህ የሚያጣጥል ሰው እንዳትቀበል፣ እጅ መጫን መንፈስ ቅዱስ ላይ የሚያሾፍ እንዳትቀበል፣ አምልኮ ላይ የሚያሾፍ እንዳትቀበል፣ የእግዚአብሔር ነገር ላይ ምንም ነገር እንዳትቀበል። ሌላ ነገር ላይ መቀለድ ይቻላል። እኔ ያለ መንፈስ ቅዱስ መኖር አልችልም። ክብሬ አንተ ነህ። ጮና ለመጨረሻ አንተ ነህ በለው። ሃሌሉያ። እኔ አሁን የካቶሊክ ቸርች የኦርቶዶክስ ቸርች በጣም ነው የምወዳቸው። የኛም እንደዛ ቢሆን እመኛለሁ። ለምን የምወደው ራሱ ቤቱ ታላቅ ይሆንብኛል። ሰማይ ስለሚደርስ አንተ ታንሳለህ። እግዚአብሔር ያለ ይመስላል። በቃ ትፈራለህ። ወዲያው አንተ ፉል ስቶፕ ትሆናለህ። ቤቱ ትልቅ ይሆናል እዛ ውስጥ እና አይታለ ይሄ ፍርድ ቤት ምናምን የሚሰራው ለዛ ነው አሉ። እንደውም ትልቅ እያረጉ ትንሽ ሲያረጉ እንዲህ ብለህ ዳኛውን ስታይ ስለማነስ ስለሚሰማ ስነ ስርዓት ትይዛለህ። ያሳንሷል በቃ እንትን እና በኤሪያው ራሱ ይሄ ዲዛይኑ ራሱ እግዚአብሔር እንዳለ እንዲመስል ተደርጎ ነው የሚሰራው። የኛው እንደዚህ ሹጥጥ ስላለች ነው ኖርማል እንትን። ስለዚህ ሰው ማስቲካ ያኘከ ይቀመጣል። አይታል እኛ ቸርች ይያለ ይቀመጣል፣ ሞባይል ያወራል፣ ሜሴጅ ይላላካል። ለምን እንትኑ ራሱ እዛ ቤቱ ያስፈራል። ቤቱ ማስቲካን ያጠፈዋል። ታላቅ መሆኑን ስናስብ ነው እኛ ትንሽ ምን ነው። ስለዚህ ዳዊት ምን አለ መሰለኝ ታላቅ ነው አለና ለዚህ ትልቅ ስራ እኔን ጠርተ ስጥ ማለትህ አለና ራሱን ምን አለ እኔ ማን ነኝ? እስቲ አሜን አይ እኔ ማን ነኝ? ቤቴስ ምንድነው? ተዋት እየነገርኳቸው ነው። ዳዊት ቤት ስላለው ነው ቤት ያለው። እኛ ደግሞ አንዳንዶቻችን ከፈለን አልጨረስንም። ቤቱ የተከራየውትስ ቤት ምንድነው ነው ምንድነው? እውነቴን ነው የምላችሁ። ዳዊት ቤቴ ሳለ የምሩን የራሱ ቤት ነው፣ የምሩን ነው። እኛ ገና እየሰከፈልን ያለ ነው አይደለም እንዴ? ዳዊት ቤቱን አየ፣ የእግዚአብሔርን ስራ አየ። ዘሩን አየ፣ የእግዚአብሔርን ስራ አየ። የሱን ሹመት አየ፣ የእግዚአብሔርን ስራ አየ። ትንሹን ሰው የዚህ መቅደስ ስራ ላይ ተሳተፍ ካልከው አለና ጮክ ብሎ እኔ ማን ነኝ? እኔ ማን ነኝ? ቤቴስ ምንድነው ያለው? ዲግሪ ሲይዝ አይደለም። እኛ ወዲያው ዲግሪ የተመረቀን ቀን ነው ጥቅሱ። እኔ ማን ነኝ? ቤቴስ ምንድነው ሲጨምር አይደለም ያለው ሰውየው። እና ስጠኝ ሲባል ተገርሞ ነው ላንተ እኔ አለ። በቃ ኢየሱስ ጌታ ነው። አንድ ጊዜ አንድ ጴንጤ ዝም ብሎ ቁጭ ብሎ የሆነ ሆቴል ውስጥ እየበላ አንድ ለማኝ ወጣና ለመነው። ሲለምነው ጊዜ ጴንጤው ምን አደረገ? ቁጭ በልና ብላ፣ እኔም ለማኝ አንተም ለማኝ አለው። ለማኙ ከዋለ ቁጭ በልና ብላ ደንግጧል። ቁጭ በልና ብላ በሚለው ነው የደነገጠው። ለማኙ የሚሰማው ክብር ገብቷቸዋል። በጣም ትልቅ ነገር ነው የሚሰው። እግዚአብሔር እንደዛ ነው ያደረገው። የማይረባውን ሰው ማዕድ ላይ ያስቀመጠና አብርሃም ብላ አንደርስታንድ። ዳዊት እኮ እኔ ማን ነኝ? ቤቴስ ምንድነው ሲል እንዴ እኔ ያንተን ስራ አንተ ትልቅ አምላክ ሰማይ ምድርን የሰራ ለኔ ቤት ስራ ብለህ ስትለኝ እኔ ማን ነኝ? ራስህ ከረኝነት አንተተ በግበግ ከመሰክ ከፋንዲያ አውጥተ ሰው አድርገ ከዛ ምን አለው እንዴ እርሱ የማን ለማኝ ነው ታለ። ግራ ገብቶ እኔ እግዚአብሔር አንተ የሰው በቃ ልዩነታችን እኔ እግዚአብሔር ነው መለመነው አንተ ሰው ነው መጥለማ። አይ የእግዚአብሔር ለማኝ ዘንጦ መለመን ይችላል። ሰውን ግን ለሆድ ለማባባት ቡትቱ አሁን ዲ ለዘንጠብ ለምን ብትል ባከን ወርቅን ሸጣ አበላም ይላል ወጥቷል። አያውቅም። እግዚአብሔር ፊት ግን ወርቅ አስረ ትልቅ መኪና የነዳ የኔ አባት ብትለው ይሰማል። እኛ የሰው ለማኝ አይደለንም፣ የሰው ፊት ምን አይደለንም። ልዑል አምላክ አለን። ግን ያ ምን ለምነው እኛኑ የሚያስተዳድረን አምላክ እኛኑ የሚሰጠን የሚያበላን አምላክ መልሶ ስጡና ስሩ ካለ እኔ ማን ነኝ? አየ ጭራሽ እኔን ትንሹን ሰው የማይረባውን ሰው ራስ ባርከ። ይሄው አንብቡት እዚህ ላይ ምን እንዳለ ታውቃላችሁ? ዳዊት ልቤን ይነካኛል። ምን እንደሚል ታውቃላችሁ? እንደው በእውነት ላንብብላችሁ። እግዚአብሔር ሆይ ቁጥር 11 ሰማይና ምድር ያለው ሁሉ ያንተ ነው። ይሄ እኮ ነው የገረመው። በሰማይ በምድር ያለው የማን ነው? ያንተ ነው። ታላቅ ኃይል፣ ክብር፣ ግርማ ያንተ ነው። ኃይልም ክብርም ግርማም የማን ነው? ያንተ ነው። እግዚአብሔር ሆይ መንግስት ያንተ ነው። ይህ ሁሉ ነገር ያንተ ነው። ከዛስ አንተ እንደ ራስ በሁሉ ላይ ከፍ ከፍ ያልክ ነህ። ራስ ነህ። ይሄ ማለት ነው በሁሉ ነገር ላይ። ሃሌሉያ እባካችሁ አሜን። እኛ አይመስለንም እንጂ በሁሉ ላይ እንደ ራስ ከፍ ያልክ ነህ። ሁሉ ነገር ካንተ በታች ናቸው። ስለዚህ ነው መጽሐፍ ቅዱስ እኮ ሲናገር የሰማይ አምላክ ያከናውንልናል ያለው እኮ። ሰማይ ማለት ምን ማለት ነው? አንተ ከሁሉ በላይ ወደ ታች የምታይ ማለት ነው። ከሰማይ በላይ ሌላ የለም። you got me? God is good. Say amen all of you. Praise God. Say something. ኢየሱስ ጌታ። እውነቴን ይሄን ቃል ለመጀመሪያ ጊዜ ያለው ማን ነው? እዝራ ነው። እዝራ ነው። እዝራ ይሄን ሲል ምን እንደሆነ ታውቃለህ? እነሱ ኢየሩሳሌም ነው እግዚአብሔር በእነሱ ቤት የሚገኘው። ዞረው ነው ሁሌ ወደ ኢየሩሳሌም ነው ወደ ኢየሩሳሌም ነው ወይ ሄደው ነው። አንድ ቀን በባርነት ምድር ሲፈልጉት አገኙት። እዴ አንተ ለካ የኢየሩሳሌም አምላክ ብቻ አይደለም የሰማይ። በሌላ አማርኛ የትም ሆነው ሰው ቀና ካለ የምትገኝ የሁሉ ራስ
ኧረ በደንብ አሜን። ኢየሱስም ምን አለ? ስትጸልዩ ከዛሬ ጀምሮ እንዲህ ብላችሁ ጸልዩ። ክው ብለዋል እኮ የዛ ቀን ደቀ መዛሙርት እንዲህ አይነት ብለው እንዴ ዮሐንስ ሰውን ሁሉ ጸሎት ያስተምራል፣ እስቲ አንተ ማስተምረን። እነሱ የፈለጉት እጃችሁን ታጠቡ፣ ከዛ 3 ቀን ከዛ ተለቃለቁ፣ ከዛ እንስራ ምን እንደዚህ ህግ ምን ኢየሱስ ባጭሩ ስትጸልዩ አባታችሁ ነኝ ምን አባታችን ሆይ ዴር ፋዘር ምን አቡነ ዘበሰማያት በሉ። ምን በጣም ቅርብ እኔ የመጣሁት የሰማዩን እንደገና የናንተን የሰማዩን ሩቁን የናንተ ለማድረግ። ኧረ አሜን። የሰማይ አምላክ ማለት ይሄ ሰማይ የሚለው አድራሻ አይደለም። ሜድኢን አሁን ለምሳሌ ሜድኢን አይተህ ነው የምትገዛው አንድ ነገር። ሜድኢን ቻይና ካለ ኢትዮጵያ ውስጥ ብለህ ነው የምትገዛው። ለቻይና እንዳትነግሯቸው አይደለም። ሜድኢን ኢታሊ ካለ ደግሞ ትገዛለህ። ዋጋውም እንደዛ ምን ማለት ነው? ጥራቱን፣ እድሜውን፣ ሀያልነቱን ምናምን ነው የሚያሳየው። የእናንተ አባት በልባችሁ ቢኖርም ቅርብ ቢሆንም አባባ ብላችሁ የመጥራት መብት ግን የሰማይ ነው፣ ግን ትልቅ ነው ቀና። ስለዚህ ዳዊት እንዲህ አንተ እኮ መንግስት ያንተ፣ ሀብት ያንተ፣ ባለጠግነት ያንተ፣ ክብር ያንተ፣ በሁሉ ላይ እንደ ራስ ከፍ ያልክ ከላይ እንጂ ከታች የማትገኝ የሁሉ ነገር ገዢና አውራ የሆንክ ነህ። ግን መልሰ እኔን ስጠኝ ስትለኝ ምን ልበል ታዲያ? እኔ ማን ነኝ? ቤቴስ ምንድን ነው ስትለኝ አለ ተገረመ። በቃ ሃሌሉያ ሲንገል እስቲ አሜን። አልተንቦጣረርም። ምን እዚህ በየቀኑ ስጥ ይሉኛል የሚል ጎርናና ድምፅ አላወጣም። እኔ ማን ነኝ? ቸርች ስጥ እኔ ማን ነኝ? እድል በየቀኑ እኔ ማን ነኝ? ባይዘ በመስጠት መሰልቸት የለም። መስጠት ላይፍ ስታይላችን ነው። መተንፈስ ላይፍ ስታይል እንደሆነ ኧረ አሜን። መተንፈስ የሰለቸው ሰው አለ ወይ? ዛሬ ኦክሲጅን መሳብ ትላለህ፣ ድፍት ነው የምትለው። ጋር ኢዝ ጉድ ወገኖች። ወይ እንግሊዘኛ ወቁ ወይ የሆነ እንዴ አንፋጠጥ በጠዋቱ። ኢየሱስ ጌታ ነው።